እርግጥ ነው የምንዛሬ ዋጋ አንዴ ይጨምራል አንዴ ይቀንሳል። በዛሬው ዕለትም የጥቁር ገበያ ሐዋላ ጨምሯል። የትኛው ሀገር ጨምሯል? ምን ያክል ጨምሯል? ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 13 2018 ዕለተ ቅዳሜ ብዙዎቻችሁ የምትፈልጉትን ብዙዎቻችሁም የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን ሙሉ ዝርዝር ነው እንግዲህ ይዘንላችሁ የቀረብ ነው። ዛሬ እንግዲህ ከግማሽ ሀገራት በላይ ጭማሪ አድርገዋል። እንደሚታወቀው የጥቁር ገበያ የሆነ ሰዓት ላይ ይጨምራል፣ የሆነ ሰዓት ላይ ይቀንሳል። ታዲያ በዛሬው ዕለትስ የትኞቹ ሀገራቶች ናቸው የጨመሩት የሚለውን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት እንዲሁም ደግሞ በባንክ ወደ 7 ሀገራት መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ከትላንቱ ወደ 1 ብር ከ15 ሳንቲም አካባቢ ጭማሪ በማድረግ 183 ብር ከ45 ሳንቲም ሲመነዘር 100 የአሜሪካ ዶላር 18345 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የእንግሊዝ ፓውንድ ነው። በዛሬው ዕለት አንድ የእንግሊዝ ፓውንድ 258 ብር ከ58 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25858 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21610 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት ከትላንቱ እንግዲህ ወደ 2 ብር አካባቢ ጭማሪ በማድረግ 129 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12920 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም እንግዲህ የሳውዲ ሪያል ላለፉት ቀናት ከነበረበት ወደ 1 ብር ከ30 አካባቢ ጭማሪ በማድረግ አንድ የሳውዲ ሪያል 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም እንግዲህ የዱባይ ድርሃምን በተመሳሳይ ወደ 1 ብር ከ80 አካባቢ ጭማሪ አድርጎ አንድ የዱባይ ድርሃም 50 ብር ከ95 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ95 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 613 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61313 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 13690 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50769 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 266 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26616 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 497 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው።
በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2570 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንግዲህ ሳንጨምር ሳንቀነስ ወደ እናንተ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ የምንዛሪ ዋጋ እንግዲህ ጭማሪ አድርጓል። አንድ የአሜሪካ ዶላርን 175 ብር ከ02 ገዝቶ 178 ብር ከ52 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 228 ብር ከ35 ገዝቶ 232 ብር ከ91 እየሸጠ ይገኛል። ዩሮን 197 ብር ከ22 ገዝቶ 201 ብር ከ16 እየሸጠ ይገኛል። የስዊስ ፍራንክን 214 ብር ከ75 ገዝቶ 219 ብር ከ04 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ14 ሳንቲም ገዝቶ 9 ብር ከ32 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ10 ገዝቶ 48 ብር ከ04 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ22 ሳንቲም ገዝቶ 117 ብር ከ52 እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ68 ገዝቶ 46 ብር ከ59 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ93 ገዝቶ 25 ብር ከ42 እየሸጠ ይገኛል። የካናዳ ዶላር 122 ብር ከ29 ገዝቶ 124 ብር ከ73 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በዛሬው ዕለት በጥቁር ገበያ እንግዲህ ከግማሽ ሀገራት በላይ ጭማሪ አድርገው በንጽጽር ወደ እናንተ አድርሰናል ማለት ነው። እንደሚታወቀው የጥቁር ገበያ የሆነ ሰዓት ላይ ይጨምራል፣ የሆነ ሰዓት ላይ ይቀንሳል። በተለይ በጨመረ ቁጥር ለሀገራችን ለዝቅተኛው ማህበረሰብ እጅግ ከፍተኛ የሆነ ስጋት ነው ያለው። በተለይ በቅርቡ መንግስት የሚያወጣቸው አዳዲስ የምንዛሪ ፖሊሲዎች የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ አጣብቂኝ ውስጥ የከተቱበት ሁኔታ ነው ያለው። ያ ማለት የጥቁር ገበያ እንደምታውቁት ከወራቶች በፊት ወደ 200 ዶላር ገብቶ የነበረ ቢሆንም አሁን ላይ በአንድ አይነት አዙሪት እየተሽከረከረ ይገኛል። ይህ ደግሞ ለሀገራችን እጅግ በጣም መልካም ነው እያልኩኝ ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።